የዘንድሮ ኤግዚት ኤግዛም መራዘምና መጓተት ጀርባ ምን አለ? እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ እነዚህን ጥያቄዎች አንድ በአንድ እንመለከታለን። ሰላም ውድ የቀለሜ አካዳሚ ቤተሰቦች፣ በዛሬው ቪዲዮ ከላይ ጠቀስኩላችሁን ርዕስ ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ትምህርት ሚኒስቴር ለሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት በላከው መልእክት ከከፍተኛ ኃላፊዎች ጀምሮ መምህራን ከፍሬሽ እስከ ተመራቂ ተማሪዎች የዩናይትድ አረብ ኤሚሬትስ እና የኢትዮጵያ መንግስት በትብብር የሚሰጡትን የ5 ሚሊዮን ኮደርስ ኮርሶች ውስጥ ቢያንስ አንዱን ጨርሰው መውሰድ እና ሰርቲፊኬት ማግኘት እንዳለባቸው አስጠንቅቋል። ይህ የማይሆን ከሆነ ግን ኃላፊው እና መምህሩ ደሞዙ የሚታገድ ሲሆን፣ ተመራቂ ተማሪዎች ደግሞ የተመረቁበት ሰነድ ዶክመንት ወይም ቴምፖ እንደማይሰጣቸው በጥብቅ አሳስቧል። በዚህ ብቻ አይበቃም። ተመራቂ ያልሆኑ ተማሪዎች ማለትም ከአንደኛ ዓመት ጀምሮ ያሉ መውጫ ወይም ክሊራንስ እንደማይፈረምላቸው ነው የሚያሳስበው። ትምህርት ሚኒስቴር ለዩኒቨርሲቲዎች የላከውን ማሳሰቢያ ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ሊንኩን ዲስክሪፕሽን ላይ ወይም እዚህ ከታች ታገኙታላችሁ። ትምህርት ሚኒስቴር በቅርቡ በመላ ዩኒቨርሲቲ ተማሪዎች ተቃውሞ ሰልፎችን የቀሰቀሰው የዩኒቨርሲቲ ተማሪዎች 3ኛ ዓመት ሲደርሱ ለ1 ዓመት የማስተማር ግዴታ ይሰጣቸዋል የሚለውን ጨምሮ ብዙ አዳዲስ ውሳኔዎችን እያሳለፈ ይገኛል። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር ለ1 ዓመት። ቤዚክ ወጫቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ ዓመት ይሆናሉ። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። ኢንፋክት ብዙ የዩኒቨርሲቲ ሁለተኛ ደረጃ ትምህርት ቤት መምህራን ከዛ በኋላ እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው በአስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ኢትዮጵያ ወጋ ሶዶመት ዲግሪ ብረገውን ቀብት አሁን ተማሪው ለመመረቅ እየተዘጋጀ ባለበት ወቅት 5 ሚሊዮን ኮደርስ ማፍራት አለብኝ ብሎ ከአረብ ኤሚሬትስ ጋር የተዋዋለው ውል ይሟላ ዘንድ በወጣቱ መዋዋል አለበት። መደራደሪያስ ነው? ሁሉም የየራሱ ፍላጎት ታለንትና እስኪል ያለው ሆኖ ሳለ ጤና ተማሪውንም አግሪ ተማሪውንም ሶሻሉንም ጠቅልሎ ኮዲንግ ካልተማራችሁ ማለት ተገቢ ነውን? የሚለውን ኮመንት ላይ ተወያዩበት፣ ሐሳባችሁን ስጡበት። እስካሁን ከኛ ጋር ከሆናችሁ ሰብስክራይብ በማድረግ ሁልጊዜ አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን ይጫኑ። ላይክ በማድረግም አበረታቱን። በመጨረሻም ዘንድሮ ኤግዚት ኤግዛምን ለመውሰድ እየተጠባበቃችሁ ላላችሁ ትምህርት ሚኒስቴር የሁሉ ፕሮሰስ እያበዛ ያለው ለምን ይመስላችኋል? አንድ ሰው የመኖሪያ ቤቱን ግቢ አጥር የሚያጠባብቀው ደህንነቱን ለማጠናከር ነው። ትምህርት ሚኒስቴርም እያደረገ ያለው ይህንኑ ነው። ይህን ሐሳብ በቀጣይ ቪዲዮ በሰፊው ይዤላችሁ ለመምጣት እሞክራለሁ። ዘንድሮ ተፈታኝ የሆናችሁ መሰናክሉ ቢበዛባችሁም አትዘናጉ። በግላችሁ በሚገባ ተዘጋጁ ማለት እወዳለሁ። እንዴትና በምን መልኩ እንዘጋጅ የሚለውን የሚያሳያችሁ ቪዲዮ ከዚህ ቀደም እዚሁ ቻናል ላይ ሰርቼላችኋለሁና ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። መልካም ሳምንት ተመኘው። የዛሬ ጥረት ለነገ ስኬት። ቀለሜ አካዳሚ